በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድትጠሩ ነው ማረጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን ራሱ ተጠራጠርብሃለሁ። ዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለ ነብዩ መሐመድ እንደዛ ይወደዳል። ምን ማድረግ ትችላለህ? ሙስሊም አይደለም ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቪዲዮ ተገናኝተናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህ ግለሰብ ረሱልን ሰለላሁ ዐለይሂ ወሰለም የተሳደበው እፎይ የሚሉት ግለሰብ በራሱ አንደበት ስለ ኢስላም የመሰከረባቸውን ቪዲዮዎች አስመለክታችኋለሁ። በእርግጠኝነት ከዚህ ቪዲዮ በኋላ የእፎይ ደጋፊዎች እኛ ሳንሆን እሱን የምንከሰው እናንተ ትሆናላችሁ እሱን የምትከሱት ማለት ነው። በእርግጠኝነት ነው የምላችሁ። አዳምጡት። ከዛ በኋላ ኮሜንት ላይ ሐሳባችሁ መግለጽ ትችላላችሁ ማለት ነው። ይሄው ግለሰብ ማሊያ እየቀያየረ ሃይማኖትን ከሃይማኖትና ግለሰቦችን ከግለሰቦች እንዴት አድርጎ እንደሚያጋጭ ትመለከቱታላችሁ ማለት ነው። በተለያዩ አጋጣሚዎች ስለ ኢስላም በጣም ብዙ ነገራቶችን መስክሯል። በራሱ አንደበት ኢስላም ምን እንደሆነ መስክሮ ተናግሯል ማለት ነው። ይሄን ደግሞ ከራሱ አንደበት የተናገረውን ነገር ወደ እናንተ ማድረሳችሁ ይሆናል ማለት ነው። ተመልከቱት፣ አዳምጡ። ከዛ በኋላ ይሄ ግለሰብ ለምንድን ነው የሚሮጠው? ግለሰቡ ምንስ ፍለጋ ነው እንደዚህ ይሄን ያህል ርቀት የሚጋጋጠው የሚሆን ነገር ራሳችሁ መሰክሩት ነገር ይሆናል ማለት ነው። በነገራችን ላይ የኢትዮጵያ ሃይማኖት ጉባኤ መግለጫ ወጥቶበታል ማለት ነው። ይሄን ግለሰብ የወጣው መግለጫ ምንድነው ምናምን የሚለው ነገር ወደ ኋላ አካባቢ እንመለስበታለን። አሁን ግን ለስመለከታችሁ የፈለኩት ይው ግለሰብ ስለ ኢስላምና ስለ ሙስሊሞች ስለ ኢትዮጵያ ሙስሊሞች የመሰከራቸው ንግግሮች አስመለክታችኋለሁ። የሱ ደጋፊዎች ልታምኑ አልቻላችሁም። ይህ ግለሰብ ማንና ምንድነው ምንነቱ የሚለውን ነገር በፍጹም ያወቃችሁ ግን ማወቅ እንዳልፈለጋችሁ አክት ያደርጋችሁ ስለሆነ ለእናንተ ይሄን ቪዲዮ ጋብዛችኋለሁ። ከዛ በኋላ የራሳችሁን አስተያየት መስጠት ትችላላችሁ ማለት ነው። አሁን በቀጥታ አንድ ያስገቡት እፎይ ስለ ኢስላም የመሰከረበትን ቪዲዮ የምንመለከት ይሆናል። ቪዲዮውን ላይክ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለ አለባበሳቸው ኩል ስታፍ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው። ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ነው። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ? ይሄ እንጃ ነኝ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ፣ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም፣ በዲናቸው ላይ ይደራደሩ። ይሄን ነገራቸውን በጣም ነው የምወደው። ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም በጣም ማደንቀውና ደስ የሚለኝ ነው። በተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ። ሐሰተኛ አሁን ለምሳሌ በኦርቶዶክስ ብንሄድ ጺማቸውን አንጀርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እናቃለን የሚሉ ባታውያንን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው። በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረው ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን የሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት አሉ የሉ የሚለውን ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም። ግን በእስልምናው ላይ በጣም ከምደነቅባቸው ነገሮች አንዱ በእስልምና ላይ ነብይ ነኝ ወይንም እንዲያቀላለው እንዲተፈጠረ እንደዚህ ሆነ እንደዚህ እያለ ትንቢት ቢናገር ሰባችሁ ሰምቻለሁ። ማችን እፎይ የምትባል ሰውዬ ማለት ነው በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም የኦርቶዶክስ አባቶች
እንደውም እኔ የሆነ መጽሐፍ ላይ አንብቤዋለሁ። የኦርቶዶክስ ሃይማኖት መጽሐፍ ላይ ምን መሰለህ አባታችን ቆሞስ አባ ገሪማ ላይ ናቸው የጻፉት። መጽሐፉ እንዳትወርቁ ተጠንቀቁ ነው የሚለው መጽሐፉ። እዛ ላይ ምን ይላል? አላስፈላጊ ንትርክና ክርክር ላይ ውስጥ አትግቡ፣ ወደ ፈተና እንዳትገቡ፣ በፈተና እንዳትወርቁ ይላል እዛ መጽሐፍ ላይ ማለት ነው። ኦርቶዶክስ አትፈቅድም። ንትርክ ክርክር በሃይማኖት ጉዳይ አትፈቅድም። መወያየት ትችላላችሁ። መወያየት አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድትጠሩ ነው ማረጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆነ ራሱ ተጠራጠርብሃለሁ። አጀንዳ ልታመጣብን ፈልገህ እንጂ ኦርቶዶክስ አዝነህ ወይም ለኦርቶዶክስ ተቆርቆራ ምናምን አይደለም። እዛው ወይ ብልጽግና ወይ ሽመልስ አብዲሳ አጀንዳ ሰጥቶ ከሆነ እዛው ተወጣ፣ እኛ አይመለከተንም። እፎይ ያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ አለብህ። በእስልምና ላይ ትችት ስትሰጥ በፍቅር። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበር። ይሄ ቪዲዮ ብቻ አይደለም፣ በጣም በርካታ ቪዲዮዎች አሉ። ስለ እስላም የመሰከረበት፣ ስለ ሙስሊሞች የመሰከረበት፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም የመሰከረበትም አለ። እንደያስፈልጋጊነቱን እናወጣዋለን አይቀርም ማለት ነው። ለማንኛውም ውድ ተመልካቾቼ አሁን ይህንን ቪዲዮ የጋበዝኩበት ምክንያት ለምንድን ነው? የእፎይ ደጋፊዎች እኛ መታችሁ ተቆሱናላችሁ። የኛው ነብይ ተሰድቦብን፣ የኛው ኢስላም ተሰድቦብን፣ የኛ ሃይማኖት ተነክቶብን መልሳችሁ እንደገና እሱ የምትደግፉ አካላቶች አላችሁና በኮሜንት ቦታ ላይ ስለተመለከትኳችሁ ነው ለእናንተ ምስክር ይሆን ዘንድ ብዬ ይሄን ነገር ያቀረብኩት ማለት ነው። እፎይ በራሱ አንደበት ስለ ኢስላም መስክሮ ነበር፣ ስለ ሙስሊሞች መስክሮ ነበር። እኛ ሙስሊሞች በሃይማኖታችን እንደማንደራደር ያውቀዋል። በደንብ እንደሚያውቀውም ደግሞ ተናግሯል በራሱ አንደበት ማለት ነው። እንኳን እሱ አይደለም ሌሎችም እነ ወኒ ማኛም እነ ሞጣም ሌሎችም ሙስሊሞች በሃይማኖታቸው እንደማይደራደሩ በደንብ አስረግጦ ነው የሚነግሯችሁ። ያውቁታል። የኛው ነብይ ሰለላሁ ዐለይሂ ወሰለም ተነክተው የትኛው ምድር ጸጥ እንደማይል፣ የትኛው ምድር ማንኛውም ነገር ከማድረግ ወደ ኋላ እንደማይል የሚታወቅ ነገር ነው። ውድ ተመልካቾች ይህን ቪዲዮ የምትመለከቱ ሌሎች እምነት ተከታዮች እንዳላችሁ አውቃለሁኝ። ይህ ግለሰብ በሚያደርገው ድርጊት፣ ይህ ግለሰብ በሚሳደቡ ስድብ እናንተ ማብራችሁ ተጠያቂ እንዳትሆኑ። ይህ ግለሰብ የሚያደርገው ድርጊት ከእናንተ ሃይማኖት የራቀና የእናንተ ሃይማኖት አስተምሮት አለመሆኑን በተግባር ልታሳዩን ይገባል። በጣም በርካታ ኦርቶዶክሳውያን ይህ ግለሰብ የሚያደርገው ድርጊት እነሱ እንደማይወክል በተለያዩ ቪዲዮዎች ገልጸውልናል። በጣም እናመሰግናለን። ትክክልም ነው። የእናንተ እምነት ይህን ነገር እንደማይደግፍ አሳይታችኋል። የምናውቀውም ነገር ነው። ነገር ግን
አንዳንዶች ደግሞ በቃ ስግጥ ብላችሁ ይሄ ግለሰብ የሚያደርገው ድርጊት እናንተንም ሃይማኖታችሁ እንደሚወክል አድርጋችሁ የምትንቀሳቀሱ እናንተ በጣም ትጠነቀቁ ይገባል ማለት ነው። ምክንያቱም ሃይማኖታችሁ ይሄ ነገር እንደማይደግፍ ስለምናውቅ ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም ሆነ ቁርአንን መሳደብ አትችሉም። القرآن كلام الله ቁርአን የአላህ ቃል ነው። ያ ደግሞ ከፍተኛ ዋጋ ያስከፍላችኋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አትሳደቡ ስትባሉ ጭራሽ ወደ ቁርአን ደግሞ ዞር ጀመራችሁ። ራሳችሁ ቁርአናችሁ ላይ የተቀመጠ ነገር ነው፣ ቁርአን ላይ እንደዚህ ነው እያላችሁ ደግሞ ቁርአንን ክብር ዝቅ ለማድረግ የምትሞክሩ አካላቶች አላችሁ። አሁንም ጉዳዩ በጣም ሲሪየስ ጉዳይ ነው፣ ቀልድ አይደለም። ልታርፉና ልትጠነቀቁ ይገባል የሚል መልእክት ነው ያለኝ ማለት ነው። ለዛሬ የነበረኝ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።